አታምጥ ሲባል አምጥቶ ቆልለ አሉ የሀገሬ ሰው። ሰላም ሰላም ብያለሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ አላችሁት? አለሁ አልሐምዱሊላህ። ጠፍቻለሁ። የጠፋሁበትን ምክንያት እንግዲህ አላበረታታችሁኝም። ለፈው ሰራው፣ ምንም ሞራል የለኝም። እዛ ብዬን ቴስት ትንሽ ሊተውና ትንሽ ለቀቅ ላርግ ብዬ ነበረ። ግን ማታ ያየሁት ቪዲዮ በጣም የሚያሳዝን፣ በጣም የሚያስጠላ፣ በጣም የሚሰቀጥጥ ቪዲዮ ስለሆነ እስቲ ዛሬ አስተያየት ልስጥ ብዬ ነው የመጣሁት። እና ቪዲዮን ካያችሁኝ እንግዲህ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጋችሁ ጀምሩልኝ ሲወዳችሁ። እሺ ውዶቼ። እና እንደዛ አይነት የተጨመላለቀ ህይወት ራሱ የሚሰሩትን ታበረታታላችሁ። እኛ ሀገር ሰዎች ማለት ነው ጥሩ ሰውና ጥሩ ስራ የሚሰራው ሰው አንበረታታም። ያ ሞራልም የለን፣ ባህላችን ነው። እና አቶ አብርሃም ማታ የሰራው ስራም በቃ ሁሉ ነገሩ በጣም ነው የሚያስጠላ። በጣም እህቶች፣ በእናንተ በኩል በእናንተ እይታ ምን አያችሁት? አብርሃም ታሟል ሲባል የነበረ ሁሉ ነገር ሴራ ነበረ ማለት ነው። አብርሃም ለሴት ልጅ ክብር የሌለው፣ ለሴት ልጅ ትንሽ የጥፍር ቆሻሻ ያክል ለሴት ልጅ እንደማይጨነቅ ነው ያየሁት ማታ ማለት ነው ቪዲዮ ላይ። እሱ ከዚህ በፊት እኮ ማናት ትዝታ ተናግራ ነበረ። ትዝታ አብርሃም ስለ ሴት ልጅ አይጨነቅም፣ እሱ ለብሩና ለገንዘቡ ብቻ ነው የሚጨነቀው ብላ ነበር። ለካ እሱ ስራና ስራ ነው የሚያጨናንቀው፣ ለገንዘብ ነው የሚጨነቀው። ይህንን ነገር ያልኩበት ምክንያት ከዚህ በፊት የሱ ህይወት ላይ ብዙ ሴቶች ተመላልሷል። ብዙ ሴቶች ላይ ድራማ ሰርተዋል። ግን ሴቶች ይመስለኝ ነበር ለካ እሱ ነው ሴቶች ላይ ድራማ የሚሰራው ማለት ነው፣ ለገንዘብ እያለ። ዩቱብ ሀ ብሎ ሲከፍ እንደምናውቀው ነፂ የምትባል ነበረች። ፍቅር መጣች 2016 ላይ። በጣም በጥሩ ሁኔታ ከፍቅር ጋር ነው ዩቱብ ሲሰራ የነበረው። ከዛ ማን መጣ? ሩታ መጣች። ፍቅር ነበረራ ሩታን ተቀበላ 2016 ግማሽ ላይ እስከ 2017 ድረስ ማለት ነው። እንግዲህ ተዋደዱ፣ ተፈቀሩ፣ ተጋቡ። 2017 ማለቂያው ላይ ከሩታ ጋር ተጣላ። ማን መጣ? ኤርሜላ 2017 ማለቂያ 18 መግቢያው ላይ መጣች። 2018ቱን እንግዲህ ፍጅቱ እንደነበረ በቃ በፍጅት 2018ቱን ማለቂያውን እንግዲህ አጋምዟል። እንግዲህ ናሴ ነው ሐምሌ ነው አሁን በዚህ ኢትዮጵያ ላይ ማለት ነው። እንዴት ለስራ ብላ እህቶች ላይ ይሄን ያክል ትጨክናል? እህቶች ላይ ይሄን ያክል ስራ ትሰራል? ይሄን ያክል ሴራ ታረግበታላቸው? እና አንተ ቆይ ከሴት ልጅ አልተወለድክም እንዴ? ሴቶች ለአንተ ማደበሪያዎች ናችሁ እንዴ? በየአመቱ ሴት መቀያየር ህይወቴ ነው ብላ መጀመር ትንሽ አይደብርም? አያስጠላም? አብርሃም የምትባል ሰውዬው ማለት ነው። እንደው ዛሬ እንደው እንዴት እንዳስጠላኝ አውዙ ቢላሂ ምን ሸጣን ረጂ። ምን አይነት ይሄ ህይወት ይባላል እንዴ? ህይወት አይባልም እኮ ይሄ መደበሪያ መጫወቻ ነው እንጂ የህፃናት ዕቃ ጨዋታ ነው እንጂ በየአመቱ ሴት መቀያየር ህይወት ጀመርኩ ብሎ መጽሐፍ መለጠፍ ህይወት አይባልም። ይሄ የህፃን ዕቃ ጨዋታ ነው። አሁን እሱንም በቃ ደግ ሰራ አው የምትሉ ሰዎች ትኖራላችሁ አይደለም? ነግበነ ትላንትና ያለፈበትና አሁን ያለበት ቦታ አንድ አይደለም። ትላንትና ታሟል ተብሎ ብዙ ነገር ሰው አውርቷል፣ ብዙ ቦታ ተዳርሷል። ግን እሱ ታሞ እንዳልነበረ በትላንትና ቪዲዮ አስረግጦ ነግሮናል ማለት ነው። እሱ ሁለቱንም ሴቶቹን እየፈታተነ ነበረ። ሁለቱም ፈተናቸውን ስላልተወጡ ሊያወጣጣቸው የፈለገው ነገር ማውጣጣት ስላልቻለ የተባለው ነገር ሁሉ ውሸት ስለሆነ እሱ ሌላ ሴት ጋር ማሄድ ስለፈለገ ብቻ ነው አሁን እየተረዳሁት ያለው ማለት ነው። እና
ከእንደዚህ አይነት ወንዶች እህቶች ብትችሉ ራቁ። እኔ በፊትም እያልኳት ነበር ሄርሜላ፣ ይሄ ነገር አይሆንሽም፣ ይሄ ሰውዬ አይሆንሽም። ነገም አልቅሰሽ ዛሬ አልቅሰሽ ወደ ቤትሽ ታመጫለሽ። ነገም እየሮጣ ሌላ ጋር ሲሄድ የምትጎጂ ተጉጂ አንቺ ነሽ። ልክ እንደ ሩታ ያደረገችውን በቃሎችን ሁላ ከሷ ብሰሽ አንቺ ልትሰሪ ትነሻለሽ ብያት ነበር። አዎ አሁን ስላለቀሰች ወደ ሄርሜላ ተመልሶ ቢሆን ኖሮ እንግዲህ አስቡ የሚከሰተው ይሄ ነገር ነው ማለት ነው። ስለዚህ ከእንደዚህ አይነት ወንዶች ሴቶች ብትችሉ ራቁ ራቁ። ይሄ ህይወት አይደለም። ህይወት መበላሻ፣ ህይወት በቃ የማጣት መንገድ ነው ባሉት ይሄ ነገር ማለት ነው። አሁን እነዚህ እንደዚህ እንደ ሄርሜላ እየተሰቃዩ ያሉት ስንቶቹ ናቸው ህይወታቸውን ያጡት በወንድ ምክንያት? አሁን ስለ ሄርሜላ ምን ዋስትና አለ? በዚህ ልክ እሱን እየወደደች እያለቀሰች ከራሷ ከህይወት ጎዳና ወጥታ እንደዚህ ሆና ተገኝታ አሁን እስካሁን በኋላ ምን ተቋቂማ እንዴት ሆና ትችላለች? እሺ ለዚሽ ልጅ ምን እንትላለን? የእውነት በጣም ነው የሚያሳዝነው፣ በጣም ማለት ነው። እኔ እንደውም ሚዲያ ላይ ስለነሱ አስተያየት አልሰጣም ብዬ ነበረ። የራሴ አይዲያ ሲኖረኝ በራሴ እንትን እመጣለሁ ብዬ ነበረ፣ ጠፍቼ ነበርኩ። ግን አስጠላኝ በጣም በጣም ማለት ነው። ለሴት ልጅ ክብር ኖር ከንት ቤተሰብን አታሰድብ። ራስን ተሰድባ ቤተሰብን አታሰድብ። ወንድ ልጅ ወንድነቱ ሲሰማ የወንድነት ቦታ ሲያገኝ ነው እንጂ ሴት ስር መጠመጥ አይደለም ወንድ የሚባለው። ሴት መቀያየር ደግሞ ለአንተ ወንድ አይደለም። አውዝ ቢላሂ